አብርሃም ሩታ ጋር ነው ኤፍሬም ጋር ከሆነ ማንም ሰላሙ ይነሳል ነው። ገባሽ አይደለ? ቢዋጥልሽም ባይዋጥልሽም አንቺ ጋር ሆኖ አብርሃም ሁላችን ስለሚያስጨንቀን ጊዜ ጋር ይሁን አንቺ ጭንቀት ይመለከታል። ምን አገባኝ ተጨነቂ ለገና ብታስቢ ለቀሆነ ብታድሪ መተሽ ብትከርቢ ሩታ ምን አገባኝ ምን አገባኝ እኮ ሩታዬ የኔ ነብር የኔ ጀግና የኔ አንበሳ ልኳን ንገሪያት። ለምን ስትንቦገብግ ወላ አታድርም? ለምን ስትንቦገቦጊ ለውሽማሽን ውለሽ አታድሪም? ውሽሚት ማለት ነው። ለምን አትቃጠይም? ለምን ተቃጥለሽ አቱይም? ሩታ ምን ይመለከታታል? ስለ አንቺ ማለት ነው፣ ስለ ልጁ አባት እንጂ። ወደድኩሽ ይለኛል አካሌ እስኪነድ እኔ ምን አገባኝ? ብትንቦገቦግ 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 አረ እንደገና ብትንቦገቦግ ለምን ተንቦግቡገሽ ተቃጥለሽ አታድሪም? አንቺ ወስላታ ማለት ነው። አንቺ ወራዳ ማለት ነው። ውሽቢት ማለት ነው። አይሩታዬ እንዶ ውጥል ብላ ዘላ ላዩ ላይ እንደ ፍየል ስትወጣበት ምን አለበት እንዶ በጥፊ ብትያት ማለት ነው። እጇን አንስተሽ ወደዛ ከብትወረውሪያት። ለማንኛውም ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እኔ የእሷ ከመወሳተልና እንደዚህ አፏ ከማሾሉ በላይ የዳኒ ነገር ነው የገረመኝ ማለት ነው። ዶክተሯ 5 ቀን እህቱ ጋር ይቀመጥ እንዴ? ዶክተር ናት ወይስ አቃቢ ሕግ ናት? እሷ በስ እንዴ ምን ነው አብርሃም ከ18 ዓመት በታች ነው መወሰን አይችልም፣ እኛንን የምንወስልንለት አላችሁ እንዴ? ልጁ እኮ ከ18 ዓመት በላይ ነው። ባለትዳር ነው፣ አግብቷል፣ ወልዷል። ሶ ቤቱ ላይ የመቀመጥ መብት አለው እኮ። እናንተ ናችሁ እንዴ የምትወስኑለት? ምን ነው በሱ እንትን እኛ ካልወሰንን አላችሁ እነ ዳኒሻ ማለት ነው። አንተ ወንድ ልጅ እንደዚህ ሲሰቃይ ብሎ ደግሞ ልክ እንደ ማልቀስ አይነት አክት አሳየ ማለት ነው። ውሽሚት ደግሞ ምትለው ተረጋጋ፣ ይዞ ዳኒ ተረጋጋ። በጣም ነው እንዴ ያለቀስከው? በጣም ነው እንዴ አብርሃም ያሳዘነ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ደግሞ እኮ በ12ኛው ሰዓት እማማ ቡዜ ናቸው እኮ ሩታና ቡዜ ሩታና ውሽሚት ሲከራከሩ የእናንተ ክርክር አይደለም። እኔ የወንድሜ ጤንነት ነው ያሳሰበኝ። በጣም ነው እንዲ ያሳሰበሽ? ምን ነው ካሳሰበሽ ታዲያ እስከዛሬ ድረስ ቢያንስ እንኳ እኛን እንኳ እንዲያስተምረ ኧረ ምንኛ ተዩ በጎቹ እንኳ እንዲያስተምራቸው እንኳ የሆነ ነገር እንኳ ብታረግ አስተማሪ ነገር ማለት ነው። ያው ከመንጣጣትና በየቻናሉ ከመመላለስ ሌላ እኮ ምንም ያመጣችሁት ነገር የለም። ዛሬ በዛው ጭቅጭቅ ናችሁ። ላይ ማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። እኛም እንፈተፍታለን፣ እናንተም እየተጨቃጨቃችሁ ትጓዛላችሁ። በጎቹም እያሽቋለጡና እያሽቃበጡ ይራመዳሉ። ምንም ማድረግ አይቻልም። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ ቪዲዮ እንግዲህ የጋሽ አሸብር ቪዲዮ ነው ማለት ነው። እንግዲህ ያው ጭቅጭቁ ቀጥሏል፣ ንዝንዙ ቀጥሏል። ትላንትና እንግዲህ ከሆስፒታል ከወጣ በኋላ ወደ አዛኝቷ እህቱ የምታዝንለት ሕክምና ካልወሰድኩ ካላደንኩ ብላ እሪ ያዙኝ ልቀቁኝ የምትለዋ እማማ ቡዜ ጋር ተወስዷል ማለት ነው። እንግዲህ ከሄደ በኋላ ሩታ ነብሯ አንበሴቷ ጀግኔቷ ሚስቱ የልጁ እናት ካልወሰድኩት በቃ ስትል አይሆንም ያዙኝ ልቀቁኝ አለች ማለት ነው። ውሽሚት እንደሰማችኋት ማለት ነው። ሩታ ጋና ኤፍሬም ጋር ከሆነ ሁላችንም ሰላም አናገኝም። ግዴታ እዚህ መቀመጥ አለበት። አንቺ ወንድምሽ ላይ መወሰን ትችያለሽ አይደለም? ምን ነው ማናት ቡዜ ወንድሟ ላይ እኮ የመወሰን መብት የላትም እኮ። ወንድሟ ከ18 ዓመት በታች አይደለም። ወንድሟ ትልቅ ወጠምሻ ጎረምሳ ነው። በራሱ ማዘዝ የሚችል ነው። ገባሽ አይደለ? ውሽሚትዬ አንቺ እውነት ለአብርሃም እንዶ አዝነሽ ሳይሆን እሷ ጋር እንዲሆንም ፈልገሽ ሳይሆን ለራስሽ ለማመቻቸት ፈልገሽ ነው። ለራስሽ ማለት ነው። ሁላችንም እዛ ከሄደ ሰላም አናገኝም፣ ሰላም አንሆንም ስትል ምን አገባኝ? ለምን ሰላምሽ አይነሳም? ለምን እዛው ያንቺ መጨነቅ ያንቺ መጠበብ ለእኔ ምን አገባኝ? ምን ይመለከተኛል አለቻት ማለት ነው። ሩታዬ በትክክል ምንም አይመለከታትም። ለምን እዛው ተጨንቀሽ አፍጢምሽ ርን አትይም? ምን አገባኝ?
ምን አገባን ማለት ነው። አንቺ ሴትዮ ተንገበገብሽ እኮ። እሺ አንቺ እውነት በኮንፊደንስ እሱን እንትን የምትይ ነገር ከሆነ 5 ቀን አይደለም 1 ቀን ይደር ምናምን። ይኸው አደረ እኮ በቃ አሳደረችው እኮ ሩታ አሳደረችው። እሺ አሁን ምን ልታመጪ ነው? አደረ በቃ ወሰነች ማለት ነው ሩታ። ለማንም ብላ ሳይሆን ለዴቭ አክብሮት ነው። በቃ ዴቭን ስለምታከብረው ለ1 ቀን ተወችው ማለት ነው። ቤት አለው፣ ልጅ አለው፣ ሚስት አለው። እንዴት እናንተ ጋር ያድራል? እስካሁን ድረስ ቆየን ዋልን። ስለተጨነቃችሁ እናንተ ልባችሁ እንዲረጋጋ ብዬ ነው እናንተ ጋር የዋላችሁት። እኛ እኮ ቤት አለን። ትክክል ናት ሩታ፣ ቤት አለው። በቃ ባለትዳር ነው። እናት አባቱስ ቢሆኑ እሺ ችግር የለውም። ገባችሁ አይደለ? እናት አባቱ በልጃቸውን መወሰን መብት አላቸው። ለምን 50 ዓመት አይሆንም? በቃ እደር ካሉት እናት አባቱን ያሳድሩታል ማለት ነው። እህት ምንድናትና ነው? ገባችሁ አይደል? እህት ናት። አዎ ምንም የሚዋሽ ነገር የለም። ነገር ግን እህት ከሚስት ተለይተ ቤትህን ልጅህን ትተህ እኔ ጋ እደር ከኔ ጋ ካልሆንክ የማለት መብት የላትም። ሲቀጥል ዳኒሽ አንተ አሽቃባጭ አሽቋላጭ ማለት ነው። ስላልተረጋጋ ጭንቀት ስላለበት ነው እንጂ ደህና ነው። አሁን ላይ የሚገኘው በጥሩ ሁኔታ ላይ ይገኛል። አብርሃም ብቻ እረፍት ያስፈልገዋል አለች እንጂ ምንም ያለችው ነገር የለም ዶክተሯ። አብርሃም ከሚስቱ ጋር ይሁን እናት አባቱ ጋር ይሂድ እህቱ ጋር ይቆይ፣ ዶክተሯ እኮ የሚመለከታት ነገር የለም። ዶክተሯ ማድረግ ያለባት ነገር የህመሙ ማስታገሻ መርፌ የሚሆን መድኃኒት ልትሰጥ ትችላለች። ህመሙ ምን እንደሆነ ልትናገር ትችላለች። ነገር ግን እዚህ ቦታ ይቀመጤ ማለት የመወሰን መብት የላትም። ጋሽ ዳኒሻ ምን ነው እናቴ ምን ነው አሽቃበጥክ? ዶክተራ እህቱ ጋር ሄዳ ትረፍ ብላለች። ተው እንጂ ምን ነው እኛ ፈራ ነው እንደምታረገን? ዶክተር አቃቢ ህግ ናት ወይስ ምንድን ፍርድ ቤት ናት የምትፈርደው ማለት ነው? ምንድናት? ዶክተር ናት እንጂ ጉድ እኮ ነው። ደግሞ አሽቃበጥክ ዳኒሻ አሽላላ። ወንድ ልጅ በእንደዚህ መልኩ ሲንከራተት ብሎ እንባ ተናነቀው። በጣም ነው እንዲ ያለቀስከው ዳኒሻ? በጣም ነው እንዲ እንባ ያለ ምንድን ነው? የሆነ ነገር የሆነ ሚስጥርማ አለ ዳኒሻ፣ እንደዚህ እንባ የሚለው ማለት ነው። በጣም ነው የአብርሃም ነገር ያሳዘነ። ያሳዘነህ እንኳ አትመስልም አንተ እንዴ! ያ ሁሉ በአብርሃም ላይ ስታረግ የነበረው ምን ነው ረሳው እንዴ? ዛሬ ወዳጅ መስለህ እንደዚህ የምታሽቋልጠው ማለት ነው። ለማንኛውም እንግዲህ 5 ቀን አስቆየዋለሁ ብላለች እማማ ቡዜ ማለት ነው። የወንድሜ ጉዳይ ነው የሚያሳስበኝ። ወደ ሕክምናውን ጧት ቼክአፕ አስደርገዋለሁ፣ ከዛ ደግሞ ጸሎት ቤት ወስደዋለሁ እያለች ከዛ ደግሞ የተመካከርነውን ነገር እናረጋለን ብላለች ማለት ነው። እንግዲህ የተመካከሩት ምን እንደሆነ አላውቅም። ማናቸው ጋሽ ዴፍ እና ውሽሚት ቡዜ ናቸው ከነዳኒ ጋር የተመካከሩት ማለት ነው። እርግጠኛ ነኝ ነገ ደግሞ የሆነ ሴራው ነው የሚመጡት ማለት ነው። ቤተሰብ እንግዲህ ተዘጋጁ። ነገ ወደ ልቦናው ተመልሶ ሄርሜላ መረጠ ምናምን ብትባሉ እንኳ አትደነጋገጡ። ምንም ነገር የለም። በቃ ይሄ ጭቅጭቃቸውን ዝናዛቸውን የሚቀጥሉት ለምን እንደሆነ ታውቃላችሁ? ድራማው ሊቀጥሉ ፈልገዋል። በቃ ይስሩ፣ ይመቻቸው። እኔ ይመቻቸው። ይሄ ጭቅጭቃቸው ደስ ብሎኛል። እኔ ያ ከጋሽ አሸብር ጋር ቆማ ስትገማጨጭ የነበረው ይሄ የምትሳሳመው ነገር የሆነ ነገር የሚያደርጉት ነገር አብርሃምና ሄርሜላ የሚያደርጉት ድርጊት ከቀረ በእንደዚህ አይነት ጭቅጭቅ ንዝንዝ ቢጓዙ ምን ደስ ይለኛል። በቃ ተመችቶኛል የሆኑ ጭቅጭቃቸው ማለት ነው። ነገር ግን እኔ በጣም የሚያበሳጨኝ ይሄ ዝሙታቸው ነው። በቃ ዝሙታቸው ይሄ አብርሃምና ሄርሜላ የሚሰሩ ዝሙት በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ያ ነገር ቀርቶ በእንደዚህ አይነት ጭቅጭቅ ድራማቸውን የሚጓዝ ነገር ከሆነ እኛ ችግር የለብንም ቤተሰብ የኔዎቹ ማለት ነው። ነገም እንግዲህ አብርሃም ወደ ራሱ ተመልሶ ሄርሜላ መረጠ ብትባሉ እንኳ እንዳትደናገጡ። እናንተ እንኳ የገባችሁ ናችሁ የኔ ወዶች ማለት ነው። ምንም የሚመጣ ታሪክ የለም። እኔ ግን የምናደደው አሁንም እንዴት ትናደጃለሽ? ምን ቢያደርጉ ነው የሚያናድድሽ ካላችሁኝ፣ ነገ እንግዲህ እማማ ቡዜ ያልነውን ነገር እናደርጋለን ብላለች ማለት ነው። ያ ነገር የሆነ ነገር ተገኘበት ወይ ሰይጣኑ ወይም የሆነ ነገሩ አስለፍልፎት ሩታና ኤፍሬም እንደዚህ ያርገውኛል አለ ብለው ከመጡ ግን ያ ነገር ያናድደኛል። ለምን ብላችሁ ብትጠይቁኝ ሴት ልጅ በእንደዚህ አይነት መልኩ በእሷ ላይ እንድትጠላ እንድትሰደብ ማስደረግ ከሆነ ግን ያ ነገር በጣም ነው የሚደብረኝ ማለት ነው። በሌላ አይዲያ ግን ከመጡ እንደዚህ ተጨቃጭቀው ከመጡ ግን አህለን ወሳህለን ምንም ችግር የለብኝም ማለት ነው። ይሂዱበት። ነገር ግን
ኤፍሬምና ሩታ የሆነ ነገር አድርገው በታወቀ ብለው በእነሱ ላይ ግን ትኩረት አድርገው የሚያሰድባቸው ሩታ የምትንቋሸሽበት ነገር የምትሰደብበት ነገር ያደረጉ ነገር ከሆነ ግን የእውነት ነው የምላችሁ በጣም ነው የምናደደው ማለት ነው። ለማንኛውም ሰላማችሁ ይብዛ።